ጤና ይስጥልኝ የተወደዳችሁ የበረከተ ጽዮን ዩቲዩብ ቻናል ቤተሰቦቼ፣ ለዛሬ አንድ በህይወት ዘመን የተማርኩትን ትልቁን ነገር ልንገራችሁ። እኔ እዚህ ስዊዘርላንድ ከመጣሁ በኋላ ማለት ነው በጣም የምከታተለው ማለት ከመንፈሳዊ ፕሮግራሞች ቀጥሎ ማለት ነው በጣም የምከታተለው ፕሮግራም የኢዮሃ ሚዲያ የሚባል ፕሮግራም አለ። አንድ ሚዲያ አለ፣ ትልቅ ሚዲያ እና እዛ ላይ ያየሁት ኦልሞስት ላለፉት 3-4 አመታት ብዙ ታሪኮች ሰምቻለሁ። አንዳንድ ጊዜ ማለት ከሰው ልጆች ታሪክ ብዙ ነገር ትማራለህና ለኛ ዋናው መመራችን ሰማይና ምድር በቃሉ የፈጠረ ሕያው አምላካችን እግዚአብሔር ነው። ክርስቶስን በዚህ ምድር ብዙ ነገር አስተምሮናል። ባይብል ላይ ሁሉ ነገር ተጽፏል። አንዳንድ ጊዜ ግን የሰው ልጆች ነንና አጠገባችን ካለው ወይንም ኢትዮጵያ ውስጥ ከሚኖሩ ወገኖቻችን የምንሰማቸው ታሪኮች በሙሉ አንዳንድ ጊዜ ትምህርት ይሆኑናልና እስኪ እኔ የተማርኩትን ነገር ትንሽ ላካፍላችሁ። ምናልባት የምትሰሙት ድምጽ የውሃ ድምጽ ነው የሚረብሻችሁ ከሆነ ማለት ነው። እሱ ምንድነው ብዙ ጊዜ ማለት ነው ብዙ ታሪኮች ላይ በተለይ ደግሞ ባልና ሚስት ሆነው መጨረሻ ላይ ወደ ፍች የሚደርሱባቸው ትልቁ የሆነ ምክንያት ምንድነው ብዬ ማለት አናላይዝ ሳረግ ከሰማኋቸው ብዙ ታሪኮች ማለት ከ200 በላይ ሊሆኑ ይችላሉ ታሪኮች ማለት ነው። ከሰማኋቸው ውስጥ ምንም እንኳን ይሄ ስታቲስቲካሊ ማለት የተጠና ባይሆንም ምክንያቱም ሁሉም ሰው ሪፕሬዘንት ሊያደርግ አይችልም፣ ግን እኔ ያየሁት ነገር ምንድነው በባልና በሚስት መካከል ዝሙት ከገባ ልክ እንደ መጽሐፍ ቅዱስ ታሪክ ማለት ነው ኤቭሪቲንግ ይበላሻል። በእውነት ልንገራችሁ ማለት ትዳር ብዙ ጊዜ የሚጸነው በሚስትና በባል ንጽህና ነው። ምክንያቱም ብዙ መጋጨቶች ወይንም ብዙ ክርክሮች፣ ብዙ ፈተናዎች በቤተሰብ ይሁን በዲያብሎስ ይሁን የሚመጡ ፈተናዎች በሙሉ ማለት ነው ልንቋቋማቸው እንችላለን። ራሳችንን አሳልፈን ለዝሙት የምንሰጥ ከሆነ ደግሞ በጣም the worst ነው የሚሆን ማለት ነው። ምክንያቱም ባይብል ላይ ራሱ ምንድነው የሚል ማለት ሌሎች ኃጢያቶች በሙሉ ማለት ነው እኛ የምንሰራቸው ከሰውነታችን ውጭ ናቸው። ዝሙት ከሆነ ግን ሰውነታችን ላይ ነው፣ ራሳችን ላይ ነው የምንፈጽመው። ስለዚህ ዝሙት ወደ ማለት አንድ ባል ወደ ከሚስቱ ውጭ ከሄደ ሚስት ደግሞ ከባሏ ውጭ ከሄደ እዛ ታሪክ ላይ አብዛኛውን የሰማሁት ማለት ነው መጨረሻቸው ያው ሊታረቁ የሚችሉ ሊኖሩ ይችላሉ፣ ግን አብዛኛዎቹ ግን በእውነት ልንገራችሁ አብዛኛዎቹ መጨረሻ ላይ ወደ ከፋ ደረጃና ወደ መለያየት ልጅን ወደ መበተን ነገር ነው የሚደርሱ ማለት ነው። ስለዚህ ከዚህ ነገር ለመራቅ ምንድነው ማድረግ ያለብን ስንል ለኛ ቤስት አብነታችን ማለት ነው ከታሪኮቹ በተጨማሪ ማለት ነው ዋና ቤስት ታሪካችን ምንድነው የሚሆን ባይብል ነው። ባይብል ላይ ደግሞ በዝሙት ወድቀው ብዙ ኮንሲኩዌንስ ወይንም ጣጣዎች የደረሳቸው ሰዎች አሉ። ከነሱ ውስጥ አንደኛው ንጉስ ዳዊትን እንውሰድ። ንጉስ ዳዊት እግዚአብሔር አምላክ እንደ ልብ የሚለው በጣም የሚወደው የሚያከብረው ከህፃንነቱ ጀምሮ ከእረኝነት ጀምሮ ማለት ነው የተመረጠ እኔ ነበር። ግን አንዳንድ ጊዜ የተሰጠንን ጸጋና ክብራችንን እንረሳለን ሰዎች ነውና ማለት ነው። ስለዚህ ንጉስ ዳዊት የራሱ ሚስቶች እያሉት ማለት ነው ብዙ ሚስቶች እንዳሉት ነው የሚነገርና እያሉት ግን አንዲት የኦሪዮንን ሚስት ማለት ነው በሰገነት ላይ ስትታጠብ አይቶ ጭኗን አይቶ ማለት ነው ለዝሙት እንደጋበዛትና ከዛ በኋላ ደግሞ ይሄ ብቻ ሳይሆን ባለቤቷንም ማንሱሞ ኦሪዮንን ማለት ነው ወደ ጦር ሜዳ ወደፊት አስገብቶ ማለት ነው እንዳስገደለው ሁሉ ይታያል ማለት ነው። ምክንያቱም እሱን ጠርቶት ከሷ ጋር እንዲተኛ በማድረግ የተጸነሰው ህፃን ካንተ ነው ለማለት ፈልጎ ማለት ነው። ከዛ መጨረሻ ላይ ንጉስ ኦሪዮን ግን እኔ ወንድሞቼ እየሞቱ ወንድሞቼ ጦርነት ላይ እየተጋደሉ እኔ እዚህ ከባለቤቴ ጋር አልተኛም በማለቱ ንጉስ ዳዊት ወደፊት አስቀድሞ ማለት ነው ደብዳቤ አስይዞ ወደፊት ተደርጎ እንዲዋጋና እንዲሞት አስደርጓል። ከዛ የመጀመሪያው ልጁ ራሱ በህይወት እንትን አላለም ማለት ነው፣ አልተገኘም፣ ሙቶበታል ማለት ነው። ከዛ ደግሞ አቢሴሎም ልጁ ራሱ በሱ ላይ በቆጣ ተነስቶበታል። እና ይሄን ሁላ ኮንሲኩዌንስ ስናይ ማለት ነው ከምን የመጣ ነው ስንል ከዝሙት ነው ማለት ነው። ምክንያቱም እግዚአብሔር ከፈቀደልን ውጭ ስንሄድ ብዙ ጊዜ ነገሮች በሙሉ ይበላሹብናል ማለት ነው። ሁለተኛው ደግሞ እንደ ትልቅ አብነት የምንወስደው ደግሞ ማንን ነው?
ሶምሶን እግዚአብሔር አምላክ ማለት ነው ማለት ከናዝራዊ ወገን ማለት በፍልስጤማውያን ላይ ኃይሉን ያሳየ ከህፃንነቱ ጀምሮ በጣም የተመረጠ እግዚአብሔር አምላክ ደግሞ ኃይሉን ማለት ነው በፀጉሩ ላይ ያሳረፈ ለሰው ነበር። የተባረከ የተመረጠ ሰው ነበር። መጨረሻ ላይ ግን ሶምሶን በደሊላ ፍቅር ማለት ነው ፍልስጤማውያን ለሷ ማታለያ ገንዘብ ሰጠዋት ማለት ነው። በደሊላ አማካኝነት ብዙ ጊዜ ፈተነችው። መጨረሻ ላይ ግን አትወደኝም ወይ እያለች እየተቅለሰለች ስለምነው መጨረሻ ላይ ኃይሉ ፀጉሩ ላይ እንዳለ ነገራት። ከዛ በኋላ ደግሞ ፀጉሩን ሲተኛ ቆረጠችው። ከዛ ፍልስጤማውያን ሲመጡበት እንደ ድሮ መከላከል አልቻለም ማለት ነው። ኃይል አልነበረውም ማለት ነው። ከዛ ኮንሲኩዌንሱ ምንድነው ስንል ልክ እንደ ዳዊት ማለት ነው የመጣበት ምንድነው ሰበብ በዛ አድርጎ የመጣበት ብዙ ሰበቦች ወይንም ብዙ ኃጢያቶች ወይንም ብዙ ድካሞች ነበሩ። ከነሱ ውስጥ አንደኛው ምንድነው ፍልስጤማውያን እንደያዙት ማለት ነው አይኑን አሳወሩት ማለት ነው። አይኑን ማሳወር ብቻ ሳይሆን በእስር ቤት ራሱ የምንድነው ይሄ የእህል የሚፈጭ ድንጋይ እንዲያዞር እንዲያሽከረክር ያደረጉት ማለት ነው። እና በጣም ብዙ ግፎችና በደሎች ሰርተውበታል ማለት ነው። መጨረሻ ላይ ግን ሶምሶን እግዚአብሔር አምላክን አልቅሶ አንብቶ ማለት ነው ለመነው። እግዚአብሔር አምላክም ኃይሉን ሰጠው። ከዛ የቤተ መቅደስን ማለት ነው የቆመውን አምድ ማለት ነው በሁለት እጁ በመግፋት ቤተ መቅደሱ እንዲደረመስ በማድረግ እዛ የነበሩት ሰዎች እንዲሞቱ እሱም በዛው ህይወቱ አልፋለች ማለት ነው። ስለዚህ የዝሙት ኮንሲኩዌንስ በጣም ከባድ ነው። ስለዚህ በጣም መጠንቀቅ ይኖርብናል ማለት ነው። እግዚአብሔር አንዳንድ ጊዜ አለማመኔን እርዳው አለች ዘማሪት ለምለም ትመስለኛለች። እና አንዳንድ ጊዜ አለመቻላችንን ድክመታችንንም እግዚአብሔር አምላክ እንዲያግዘን ለሱ አሳልፈን ሸክማችንን ማለት ነው መስጠትም ያስፈልጋል ማለት ነው። ምክንያቱም በዝሙት ማንም ሰው ሊመካ አይችልም። ነገ ከነገ ወዲያ ልንወድቅ እንችላለን። ግን በተቻለነ መጠን እግዚአብሔር አምላክ ማለት አሳልፎ አይሰጠንም። እግዚአብሔር አምላክ ራሳችንን አሳልፈን ምንሰጥ ግን እግዚአብሔር አምላክ ለእንደዚህ አይነት ነገር እንዳያደርሰን ደግሞ እንዲከላከልልን ማለት ነው በጸሎት በጾም መጠየቅ ያስፈልጋል ማለት ነው። ሌላ የሄሮድስንና የሄሮዲያዳን ታሪክም ስናይ ተመሳሳይ ነው። ሄሮድስ የራሱን ሚስት ፈቶ ማለት ነው የወንድሙ ሚስትን ያገባ ሄሮዲያዳን ማለት ነው። ከዛ በኋላ ዮሐንስ መጥምቁ ይሄ ነገር አይፈቀድም ብሎ በእግዚአብሔር ቃል ማለት ነው ሲያስረዳቸው በሱ በመቆጣት የተነሳ ማለት ነው የዝሙትም ሰበብ ነው ፕላስ ደግሞ የጭፈራ ሜዳንስም ሰበብ ነውና መጨረሻ ላይ ዮሐንስ እንደዛ ተደርጎ እንዲገደል ተደርጓል ማለት ነው። ከዛ በኋላ ስልጣኑን አጥቶ በስደት እንዲኖር ሆኗል ማለት ነው። እና ይህ ሁላ ኮንሲኩዌንስ የሚመጣው ማለት ነው በንጽህና ካለ መኖር ነው ማለት ነው። እግዚአብሔር አምላክ እኛ ሰዎች ብዙ ኃጢያት ሰርተናል፣ ብዙ ኃጢያት በድለናል። ግን አንድ ጊዜ ኃጢያት ውስጥ ገብተናል ብለን በተደጋጋሚ ኃጢያቶችን አለመስራት ኃጢያቶችን አለመጨመር ያስፈልጋል ማለት ነው። ምክንያቱም ብዙ ጊዜ በንጽህና በምንኖርበት ጊዜ በስራ ባልደረቦቻችን በምንሄድበት ቦታ በመስሪያ ቤት ማለት ነው ወይንም በማንኛውም የመንግስት እና የመንግስት ያልሆኑ ድርጅቶች ስንሄድ በሃይማኖትም ቦታ ስንሄድ ማለት ነው እግዚአብሔር አምላክ ግርማ ሞገስ ይሰጠናል ማለት ነው። ሌሎች ነገሮች ስናደርግ መኪና ድራይቭ ስናደርግ ሊሆን ይችላል፣ ልጆቻችን ይዘን ስንወጣ ሊሆን ይችላል። ብዙ ጊዜ እግዚአብሔር አምላክ ጥበቃዎች ይኖራሉ ማለት ነው። ይህ ሲባል ግን ሳጥናኤል ይተኛል ማለት አይደለም። በንጹህና እየኖራችሁ ስጋው ደሙን እግዚአብሔር አምላክን እየወሰዳችሁም ብዙ ጊዜ ፈተናዎች ይበዛሉ። ምክንያቱም ሳጥናኤል ብዙ ጊዜ የሚዋጋው ማለት እኛ ውጊያችን ልክ ከስጋ ከለበሱ ሰዎች ጋር ወይንም ሌሎች ጋር አይደለም፣ ከመናፍስት ጋር ነው ውጊያችንና በረቂቅ መንገድ ሊመጣብን ይችላል ማለት ነው። ስለዚህ በተቻለን መጠን ከእንደዚህ አይነት ነገሮች ሁሉ መራቅ መቻል ይኖርብናል ማለት ነው። አክቹአሊ የሚያስችል እግዚአብሔር አምላክ ነው። እሱን እንዲያስችለን ግን እግዚአብሔር አምላካችንን በጾም በጸሎት መጠየቅ በጣም ያስፈልጋል ማለት ነው። በጾም በጸሎት መጠየቅ በጣም ያስፈልጋል፣ ኢምፖርታንት ነው። እኔ በህይወት የተማርኩት ነገር ምንድነው ማለት እግዚአብሔር አምላክ ጋር ኮሙኒኬት የምናደርግባት አንደኛቷ መንገድ ጸሎት ነች። ስለዚህ እቺን ጸሎት መሰረት አድርገን የምንጸልይ ከሆነ ጠዋት ማታ የምንጸልይ ከሆነ
ለሱ የምንበረከክ ከሆነ በተለይ ደግሞ የአምልኮት ስግደት የምንሰግድ ከሆነ እግዚአብሔር አምላክ ከብዙ ነገሮች ይከውለናል ማለት ነው። አንዳንድ ጊዜ እንደዚህ በምታረጉበት ጊዜም ለራሱ ሳጥናኤል ስለማይተኛ ይቀናል። በቤተሰብም በተለያየም ነገር ብዙ ነገር ሊረብሻችሁ ይችላል ማለት ነው። ግን እግዚአብሔር አምላክ አይተውንም። ምክንያቱም አይደለም እግዚአብሔር አምላክ ሰማይና ምድር በቃል የፈጠረ ሕያው አምላክ ለሰው ልጆች ብሎ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ መስዋዕትነት ትልቅ የሆነ መስዋዕትነት የከፈለልን ማለት ነው። ማለት በዚህ ዓለም ላይ የተናቀ የሚባል ሰው ላይ ራሱ የማይደረግ አይሁዳውያን ክርስቶስ ላይ የተፉበት ፊቱ ላይ የተፉበት ይሄ መከራ የተቀበለው በሙሉ ለኛ ድህነት ለኛ ፍቅር ስላለው ነው ማለት ነው። 99ኙ ነገደ መላእክት ትቶ ወደኛ የመጣ ስለዚህ ይሄን ዋጋውን ማሳነስ አይኖርብንም ማለት ነው። ስለዚህ እግዚአብሔር አምላክ እስከ ዘላለም እንዲጠብቀን ከክፉ ሁሉ እንዲሰውረን እሱን መጠየቅ ይኖርብናል። ከዝሙት መራቅ ይኖርብናል ማለት ነው። እስካሁን የሰራነውን የበደልነውን ነገር በሙሉ በንስሐ አጥፍተን በተቻለነ መጠን ወደፊት መሄድ ይኖርብናል ማለት ነው። ስለዚህ ስለተከታተላችሁኝ በጣም አመሰግናችኋለሁ። ይህን መልእክት ከወደዳችሁት ለአንድ ለሁለት ሰው ከጠቀመ ማለት ነው ሼር ብታደርጉት መልካም ነው እላለሁ። ቪዲዮውንም ላይክ አድርጎ ቤተሰብ ያልሆናችሁም ሳብስክራይብ በማድረግ ቤተሰብ ሁኑ። ከእናንተ ጋር የነበርኩት በረከተ ጽዮን ዩቲዩብ ቻናል ወይም ሙልጌታ ደስታ ነኝ። ከኔ ጋር ስለነበራችሁ በጣም አመሰግናችኋለሁ ማለት ነው። የቀረን ደግሞ እስኪ እዚህ ጋር ያለውን ቪዲዮዎች አስጎበኛችኋለሁ ማለት ነው እንድታዩት ማለት ነው።